የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ሐሙስ የሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ከባድ የጦር ወንጀል ምርመራ ተጠይቋል። ሲቪሎችን ከወታደራዊ ተቋማት ባለየ መልኩ የአየር ጥቃት ተፈጽሟል። በዚህም በርካቶች ሲገደሉ ሌሎች ደግሞ ለአካል ጉዳትና ለስነ ልቦና ቀውስ ሳይቀር ተዳርገዋል በሚል የቀረበ የምርመራ ይደረግ ሪፖርት ነው። ድርጊቱ ከተፈጸመ ወራት ቢያልፉም በአዲስ መልኩ አገርሽቶ ተነስቷል። ከኢትዮጵያውያን ጋር በተያያዘ ለአሜሪካ መንግስት ጥብቅ ጥያቄ ቀርቧል። የትራምፕ አስተዳደር ምላሽ እየተጠበቀ ነው። ጥንቅራችን ዘርዘር አድርጎ ከያዛቸው መረጃዎች መካከል ነው። የኤርትራ መገበያያ የሆነውን አቅፋ በመቀሌና አዲግራት እየታየ ነው የሚል አንድ መረጃ ወጥቷል። በጥንቅራችን ከተካተቱት መረጃዎች መካከል አንዱ ነው። ጀነራሉ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንዲሁም የአሰብን ውዝግብ በተመለከተ ያስተላለፉት መልእክት እያነጋገረ ነው። ጀነራሉ በትግርኛ ባስተላለፉት መልእክት አሰብን በተመለከተ መታወቅ ያለበት ሚስጥር አለ ብለዋል። ጥንቅራችን ይዞታል። በእንግሊዝ ሀገር በወሲብ ትንኮሳ ተፈርዶበት በእስር ላይ ያለ በስህተት መለቀቁን ተከትሎ ውዝግብ የፈጠረው ግለሰብ ጉዳይ አሁንም አላበቃም። በሳምንቱ ወደ ኢትዮጵያ የተባረረ ቢሆንም የእንግሊዝ መንግስት ለግለሰቡ የ500 ዩሮ ክፍያ መፈጸሙ ሌላ ጫጫታ አስነስቷል። ጉዳዩን ይዘናል። የልዕለ ኃያሎቹ የኒኩሌር መሳሪያ ፉክክር ተፋፍሟል። ከሰሞኑ የሩሲያ ኒኩሌር ተሸካሚ ሚሳኤል ሙከራን ተከትሎ የአሜሪካ ጦር ከ33 ዓመታት ወዲህ ለመጀመሪያ ጊዜ የኒኩሌር መሳሪያ ሙከራ እንዲያደርግ መታዘዙ ተሰምቷል። ትራምፕ ለጦር ሚኒስትራቸው ስላስተላለፉት አደገኛ ውሳኔ የምንላቸዋለን። በተጠባቂው የትራምፕና የዢ ቀጠሮ ፕሬዝዳንቶቹ ዛሬ ሐሙስ ተገናኝተዋል። ዶናልድ ትራምፕ ከቻይናው ፕሬዝዳንት ዢ ጋር ያደረጉትን ውይይት አጠናቀው ደቡብ ኮሪያ ለቀው ወጥተዋል። የንግድ ጦርነቱ ለመቋጨትም ስምምነት ላይ መደረሱ ተሰምቷል። ዝርዝር መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ከባድ የጦር ወንጀል ምርመራ ተጠየቀ። ከባድ የጦር ወንጀል ምርመራ ተጠይቋል። ሲቪሎችን ከወታደራዊ ተቋማት ባለየ መልኩ የአየር ጥቃት ተፈጽሟል። በዚህም በርካቶች ሲገደሉ ሌሎች ደግሞ ለአካል ጉዳትና ለስነ ልቦና ቀውስ ሳይቀር ተዳርገዋል በሚል የቀረበ የምርመራ ይደረግ ሪፖርት ነው። ኢትዮጵያንን የሚመለከት በአሜሪካ ላይ ጥያቄን ያስነሳ ከባድ ሪፖርት ነው። እስካሁን ባለው ሁኔታ የትራምፕ አስተዳደር ይፋ ምላሹን አልሰጠም። በሳተላይት ቴክኖሎጂ ጭምር በመታገዝ መረጃውን ቀደም ብሎ ያጣራውና ጉዳዩን በጦር ወንጀል ደረጃ እንዲመረመር ጠበቅ ያለ ጥያቄውን ያቀረበው ዓለም አቀፍ የሰብአዊ መብቶች ተሟጋች የሆነው አምነስቲ ኢንተርናሽናል ነው። ይህ ጉዳይ በአየር ድብደባ ያለቁትን ኢትዮጵያውያንና የጉዳቱ ሰለባ የሆኑትንም ጭምር የሚያካትት መሆኑንም በትናንትናው ዕለት ይፋ የሆነው ይሄው ሰፋ ያለ ዘገባ አመልክቷል። ብዙዎችን ያስደነገጠው ድርጊት የተፈጸመው ባለፈው ሚያዝያ ወር 2017 ዓ.ም ወይም በተያዘው የፈረንጆቹ 2025 ነው። ጥቃቱን የፈጸመው የአሜሪካ አየር ኃይል ሲሆን የአየር ድብደባውም የተከናወነው ኢትዮጵያውያን በሚበዙበት ግን ደግሞ ሌሎች የተወሰኑ አፍሪካውያንም በነበሩበት የየመን እስር ቤት የነበረ መሆኑ የሚታወስ ነው። በጊዜው የየመን ታጣቂዎች እስራኤል ላይ ተከታታይነት ያላቸውን ሚሳኤሎች ያስወነጭፉ ነበር። ከዚህም በተጨማሪ በቀይ ባህር በሚተላለፉ የንግድ መርከቦች ላይ ሳይቀር ጥቃቶችን የሚሰነዝሩ የነበረ መሆኑም የሚታወቅ ነው። የአሜሪካ የእስራኤልና የእንግሊዝ የተቀናጁ አየር ጥቃቶችም ይህንኑ የታጣቂዎቹን ጥቃት ለማስቀረት ከፍተኛ የአየርና የድሮን ጥቃት ርብርቦችን ያደርጉም ነበር። ሆኖም የአንዱ ቀን የአሜሪካ አየር ኃይል ጥቃት ግን ወታደራዊ ኢላማ ላይ ያነጣጠረ አልነበረም። ጥቃቱ ኢትዮጵያን በሚበዙበትና ሌሎች አፍሪካውያን በታሰሩበት እስር ቤት ላይ የተፈጸመ ነበር። ይህ እስር ቤት በሰሜን ምስራቅ የመን ሰዓዳ በተባለች ቦታ የሚገኝ ነው። ሳውዲ ለመግባት የሚፈልጉ ኢትዮጵያውያን በባህር አቋርጠው የመን ይገባሉ። በሌላ አቅጣጫ ደግሞ የየመን ታጣቂዎችም ኢትዮጵያውያኑንና ሌሎች አፍሪካውያንን በህገወጥ ስደተኝነት ወደ እስር ቤት ያስገባሉ። እናም የስደተኞች እስር ቤቶች ከሆኑት መካከል አንደኛው የሰዓዳ ግዛት ወህኒ ቤት ግን አንድ ቀኑ አልነበረምና የአሜሪካ ጀቶች መጠነ ሰፊ ጥቃት ከፈቱበት። በዚያው ቅጽበት ሁሉም ነገር እንዳልነበር ሆነ።
ኢትዮጵያውያን የሚበዙበት የበርካታ አፍሪካውያን ቅጽበታዊ እልቂት ሆነ። እንደ አምነስቲ ኢንተርናሽናል ዘገባ ከሆነ በአሜሪካው ያለፈው ዓመት የሚያዝያ ወር ጥቃት ዕድሜያቸው በሃያዎቹ የሚገኙ በጾታቸው ሁሉም ወንዶች የሆኑ 16 ኢትዮጵያውያን ተገድለዋል። ከዚህም በተጨማሪ አካል ጉዳተኛ የሆኑ በደረሰባቸው ሁኔታ ተደናግጠው ለከፋ የስነ ልቦና ቀውስ የተዳረጉ መኖራቸውን አምነስቲ በዚሁ ሪፖርቱ አመላክቷል። ጉዳዩን አሁንም ድረስ ጠበቅ አድርጎ የያዘው መሆኑን ያመለከተው አምነስቲ በዚሁ ዙሪያም የሳተላይት ምስሎችን በመውሰድ የጥቃቱ ሰለባ ከሆኑት መካከል የተረፉትን ስደተኞች ጭምር በማነጋገር መረጃዎቹን ያሰባሰበ መሆኑንም በትላንቱ ሪፖርቱ አመላክቷል። አምነስቲ ትላንት ጥቅምት 19 ቀን 2018 ዓ.ም ወይም ኦክቶበር 29 ቀን 2025 ይፋ ባደረገው የጦር ወንጀል ምርመራ ይደረግ ሪፖርቱ ጉዳዩ የሚመለከታቸውን የአሜሪካ ተቋማትን ሳይቀር ያናገረ መሆኑንም አክሎ አመላክቷል። አሜሪካ መሰል የአየር ድብደባዎችን ስታካሄድ ወታደራዊና ሲቪል አካባቢዎችን መለየት የሚያስችል በቂ ወታደራዊ ቴክኖሎጂ አቅም አላት ያለው አምነስቲ ይህም በመሆኑ ጥቃቱ ኢላማን መለየት ባለመቻል የተደረገ ነው ተብሎ ሊወሰድ የሚችል አይደለም ሲልም በዚሁ ሪፖርቱ አስታውቋል። አምነስቲ በሪፖርቱ የጥቃቱ ሰለባ ሆነው ሕይወታቸውን ላጡት ቤተሰብ አባላት እንዲሁም በጊዜው ጥቃቱ ሲፈጸም በቦታው በሕይወት ለተረፉትም ጭምር ተገቢው ካሳ ሊሰጥ ይገባል ሲልም ጠይቋል። በዋነኝነት ግን ድርጊቱ በጦር ወንጀል ደረጃ ምርመራ ሊደረግበት ይገባል ሲልም ይኸው ሪፖርት ጠበቅ ያለ ምክረ ሐሳቡን አቅርቧል። እስካሁን ባለው ሁኔታ በዚሁ ሪፖርትና ጥያቄ ዙሪያ የትራምፕ አስተዳደር የሰጠው ምንም አይነት ምላሽ የለም። በቀጣይ ርዕሳችን ናቅፋ በመቀሌ የኤርትራ መገበያ ገንዘብ የሆነው ናቅፋ በትግራይ በመቀሌና አዲግራት እየታየ ነው ሲሉ የቀድሞ የትግራይ ክልል ርዕሰ መስተዳድርና የአሁኑ የአረና ፓርቲ አመራር አቶ ገብሩ አስራት ተናገሩ። አቶ ገብሩ በኢትዮ ኤርትራ ጦርነት ወቅት የትግራይ ርዕሰ መስተዳድር የነበሩ ሲሆን በኋላ ላይ ህወሓት ለሁለት ሲከፈልና የቀድሞ የድርጅቱ ሊቀመንበር አቶ መለስ ዜናዊ ቡድን በአሸናፊነት ሲወጣ ከህወሓት ውጭ የሆኑ ናቸው። ከዚያም በኋላ በተቃውሞ ፖለቲካ ውስጥ የቀጠሉ ሲሆን መሃል ላይም ሉዓላዊነትና ዲሞክራሲ በኢትዮጵያ የሚል መጽሐፍን ለአንባቢያን አድርሰዋል። ከህወሓት ጀምሮ እስከ ኤርትራ መንግስት ያለውን ሁኔታ በሚገባ በመዳሰስ ከዓመታት በፊት መጽሐፋቸውን ለህትመት ያበቁት አቶ ገብሩ ኤንቢሲ ኢትዮጵያ ከተባለ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ከተወሰኑ ጊዜያት ወዲህ በህወሓትና የኤርትራ መንግስት ጋር ተፈጥሯል የተባለውን ጥምረት በተመለከተም አንዳንድ ነጥቦችን ያነሱበት ሁኔታ ታይቷል። ጽምዶ በተባለው ህብረት ዙሪያ ማብራሪያቸውን የሰጡት አቶ ገብሩ በህወሓትና የኤርትራ መንግስት ግንኙነት ቁልፉ ሰው የቀድሞ የህወሓት ሊቀመንበርና በአሁኑ ሰዓትም በአሜሪካ የሚገኙት አቶ ስብሃት ነጋ መሆናቸውን ተናግረዋል። የኤርትራ ባለስልጣናት እና የአቶ ስብሃት ግንኙነት ጥብቅ ነው ያሉት አቶ ገብሩ ሌላው ቀርቶ በኢትዮ ኤርትራ የድንበር ጦርነት ወቅት ሳይቀር ኤርትራውያኑ ለአቶ ስብሃት ስልክ ይደውሉ ነበርም ሲሉ ተናግረዋል። ጽምዶ በሚባለው ጥምረት ዙሪያ ማብራሪያቸውን የሰጡት አቶ ገብሩ የኤርትራ መንግስት ጽምዶ በሚል ከህወሓትና የትግራይ ወታደራዊ አመራሮች ጋር ህብረትን ሲፈጥሩ ዋነኛ ዓላማው ኢትዮጵያን እንደ ሀገር አዳክሞ ለማፍረስ ነው ሲሉም ተናግረዋል። የትግራይ አመራሮች አሁን በስራ ላይ ካለው የኢትዮጵያ ህገ መንግስት ለፌዴራሉ መንግስት ብቻ የተፈቀደውን የውጭ ግንኙነት ከህግ አግባብ ውጭ እያደረጉ ነው በሚል ክሶች ይሰማባቸዋል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በፓርላማ በነበራቸው ረዘም ያለ ቆይታ ይህንኑ ጉዳይ አንስተው አካሄዱ ይህ ህገ መንግስታዊ ነው ያሉ ሲሆን የኤርትራ መንግስትንም ጥይት አታቀባብሉ በማለትም መልእክታቸውን ያስተላለፉበት ሁኔታ ታይቷል። ህወሓትም በሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር ግንኙነቱ ህዝብ ለህዝብ እንጂ ፖለቲካዊ ወይም ወታደራዊ አይደለም በማለትም ደጋግሞ በጥብቅ ሲያስተባብሉም ታይቷል። በትግራይ በተቃውሞ ፖለቲካ ውስጥ ያሉ ፖለቲከኞች ግን የህዝብ ለህዝብ ግንኙነቱን የሚባለው ሽፋን ነው በማለትም በመጨረሻ አደጋው ለትግራይ ህዝብ እንዳይተርፍ በሚልም አጥብቀው እያሳሰቡም ይገኛሉ። አቶ ገብሩ በዚሁ ቃለ ምልልሳቸው ማብራሪያቸውን በማከልም በአሁኑ ወቅት ትግራይ ውስጥ ያለው የወታደራዊ ጸጥታ መንግስት ነው። አሁን ያለውን የትግራይ ጊዜያዊ አስተዳደር የሚያሽከረክሩት ወታደራዊ አመራሮቹ ናቸው። እነዚህ ሰዎች ጦርነት ሲኖር በጦርነት ማትረፍ የሚፈልጉ ባለሀብቶችና ጦርነትም እንዲኖር አለመረጋጋትም እንዲፈጠር የሚፈልጉ ናቸው። በአመራር ደረጃ የወደቁ ቢሆኑም አሁን ባለው ሁኔታ ግን ገንዘብና ጠመንጃን የያዙ መሆናቸው መታወቅ አለበት ሲሉም ተናግረዋል። በትግራይ በአሁኑ ወቅት የወርቁ ኮንትሮባንድ የሰዎች ዝውውር በከፍተኛ ደረጃ ተስፋፍቷል። ይህም ዋነኛ የገቢ ምንጫቸው ነው። ዛሬ በመቀሌና አዲግራት ከተሞች ዶላር የሚመነዘረው በአደባባይ ነው። ናቅፋ በአዲግራትና በሌሎች ከተሞችም ሲመነዘር ይታያል። ዝርፊያና ላንድ ግራቢንግ የሚባለው የመሬት ንጥቂያም ሳይቀር በትግራይ ምድር በስፋት የሚታይ ነው። በአጠቃላይ በአሁኑ ሰዓት በዓለማችን አሉ የሚባሉ ወንጀሎች በሙሉ በትግራይ ያሉ ሲሉም አቶ ገብሩ በዚሁ ቃለ ምልልሳቸው ላይ ተናግረዋል። ወደ ቀጣይ ርዕስ አለፍን። ጀነራሉ ስለ ጠቅላዩና ኢሳያስ የአሰብ ልዩነት። ጀነራሉ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንዲሁም የአሰብን ውዝግብ በተመለከተ ያስተላለፉት መልእክት እያነጋገረ ነው። ጀነራሉ በትግርኛ ባስተላለፉት መልእክት አሰብን በተመለከተ መታወቅ ያለበት ሚስጥር አለ ብለዋል። በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ከፕሬዝዳንት ኢሳያስ ጋር ስለ አሰብ ወደብ ቀደም ያለ መግባባት ነበር ብለዋል። በሰሜኑ ጦርነት ጋር በተያያዘ ስማቸው ጎልቶ የወጣው ከፍተኛ የጦር መኮንን አምባሳደር ባጫ ደበሌ ከሰሜኑ ጦርነት መቀስቀስ በኋላ በአገር መከላከያ ሚኒስቴር የሰራዊት ግንባታ ስራዎች ዋና አስተባባሪ ሆነው ካገለገሉ በኋላ
አሁን ላይ በኬንያ ኢትዮጵያ አምባሳደርነት በማገልገል ላይ ይገኛሉ። ጀነራሉ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንዲሁም የአሰብን ውዝግብ በተመለከተ በይፋ ኤክስ ገጻቸው ያስተላለፉት መልእክት አነጋጋሪ ሆኗል። ጀነራሉ በትላንትናው ዕለት ባጋሩት ይፋዊ ኤክስ ልጥፍ የአሰብ ወደብ ጉዳይ አዲስ አጀንዳ ለመሆኑንና ከዚህ ቀደም በጠቅላይ ሚኒስትር አብይ አህመድና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል መግባባት ላይ የተደረሰበት ጉዳይ እንደነበር አመልክተዋል። ጀነራል ባጫ በትግርኛ ቋንቋ ባሰፈሩ ጽሑፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደ አንድ ዝግጅት ላይ እኔና እሱ የምንጋራው አሰብን ነው ማለታቸውን አስታውሰዋል። ጀነራሉ አክለውም ፕሬዝዳንት ኢሳያስም ይህንን ሐሳብ እጃቸውን ግንባራቸው ላይ በማድረግ በመደገፍ ምልክት አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸው ነበር ብለዋል። በዚህም መሰረት የአሰብ ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ ጀነራሉ ተናግረዋል። በመጨረሻም አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ አጽንኦት ሰጥተዋል። በተመሳሳይ ከትላንት በስቲያ በህዝብ ተወካዮች ምክር ቤቱ አሰብ እንዴት እንደተነጠቀች ማስረጃ አተንበታል ያሉት ጠቅላይ ሚኒስትሩ ሚሊዮን ጊዜ እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ የኢትዮጵያ ቀይ ባህርን የማግኘት ጉዳይ ቀሬ ነው ማለታቸው ይታወሳል። ታዲያ በዚህ ንግግራቸው እሳቸው ወደ ስልጣን በመጡበት ዓመታትና ከኤርትራ ጋር እርቅ የተደረገ ሰሞን አሰብን ለመጠቀም ሙከራ አድርገው ከኤርትራ መንግስት ቀዝቃዛ መልስ እንደተሰጣቸው አክለዋል። ጉዳዩን ጸቡ በአንድ ሌሊት የተከሰተ አይደለም ሲሉ ነው ያብራሩት። ወደ ስልጣን ከወጣው በኋላ ከኤርትራ ጋር እርቅ በተፈጸመበት ወቅትም ይህን ጉዳይ ሳነሳ ነበር ያሉት ጠቅላይ ሚኒስትሩ አሰብን ለመጠቀም መንግስታቸው ለ3 እርምጃዎችን ሄዶ እንደነበር ከኤርትራ መንግስት ግን ሰበብና በስተመጨረሻ አይሆንም የሚል መልስ እንዳገኙ አብራርተዋል። በሌላ በኩል የኤርትራ መንግስት የአሰብን ጨምሮ ሁሉም የወደብ ከተሞች የግዛቱ የማይገሰስ አካል መሆናቸውን በመጥቀስ በሉዓላዊነቷ ላይ ምንም አይነት ድርድር እንደማያደርግ በተደጋጋሚ ገልጿል። ወደ ቀጣይ መረጃ አለፍን። የእንግሊዝ መንግስት ከሀገር ላባረረው ለሐዱሽ የፈጸመው 500 ዩሮ ክፍያ ውዝግብ ፈጠረ። በእንግሊዝ ሀገር በወሲብ ትንኮሳ ተፈርዶበት በእስር ላይ ያለ በስህተት መለቀቁን ተከትሎ ከተሰወረ በኋላ በለንደን ፖሊስ ቁጥጥር ስር የዋለው ሐዱሽ ገብረስላሴ ወደ ኢትዮጵያ ተባሮ መግባቱ መዘገቡ ይታወሳል። ሳምንቱን የውዝግብ መንስኤ የሆነው ኢትዮጵያዊ ጉዳይ አሁንም አላበቃም። የእንግሊዝ መንግስት ሐዱሽ ገብረስላሴ ከሀገር እንዲወጣ ክፍያ መፈጸሙ ሌላ ጫጫታ አስነስቷል። የእንግሊዝ መንግስት ከሀገር የማባረሩ ጉዳይ እንዲሳካና ግለሰቡ በተቆረጠለት አውሮፕላን መሄዱን ለማረጋገጥ ወይም ችግር እንዳይፈጠር በሚል 500 ዩሮ በብር 90 ሺህ እንደከፈለው ተነግሯል። ይህም በእንግሊዝ አዲስ ክርክር ያስነሳ ሆኗል። የእንግሊዝ ፖለቲከኞች በሀገሪቱ የስደተኛ ስርዓት ላይ ከፍተኛ ጥያቄና ትችት አስነስተዋል። የእንግሊዝ የሀገር ውስጥ ሴክሬታሪ የሆኑት ሻባና ማህሙድ የህዝቡን ቅሬታ የሚጋሩ መሆኑን የገለጹ ሲሆን ወንጀለኛው አሁን ተባረዋል ሲሉ ተሰምተዋል። ሐዱሽ ወደ ኢትዮጵያ ተባሮ የመጣው በሳምንቱ ማክሰኞ ዕለት ሲሆን በ5 የጸጥታ ሰራተኞች ታጅቦ መምጣቱን መዘገቡ ይታወሳል። የኢትዮጵያ ፖሊስ ምርመራ ካደረገበት በኋላ እንደለቀቀውም ተነግሯል። ሐዱሽ 500 ዩሮ የተከፈለው የመባረር ሂደቱን እንዳያስተጓጉል ከአውሮፕላኑ ለመውረድ እንዳይሞክር መሆኑ ተዘግቧል። ለፍርደኛ ስደተኛ ክፍያ ፈጽሞ መሸኘት የሚለው ጉዳይ ቁጣ መቀስቀሱን ተከትሎ የእንግሊዝ ጠቅላይ ሚኒስትር ቃል አቀባይ ክፍያው ከሀገር የማባረር ሂደት የተለመደ አካል ነው ሲሉ ቁጣ ለማብረድ ሞክረዋል። ክፍያው የተፈጸመው ግለሰቡን ከሀገር ለማስወጣት ሂደቱን ለማፍጠን መሆኑን አብራርተው ሌላኛው አማራጭ ጊዜ የሚፈጅ ነበር ብለዋል። የእንግሊዝ መንግስት በፍቃደኝነት ወደ ሀገራቸው መመለስ ለሚፈልጉ ስደተኞች የክፍያ ማበረታቻ እንደሚሰጥ ይታወቃል። የጠቅላይ ሚኒስትሩ ቃል አቀባይ ለሐዱሽ የተደረገው ይሄ ነው ብለዋል። እንግሊዝ ለወዶ ተመላሽ ስደተኞች እስከ 1500 ዩሮ የምትከፍል ሲሆን ለሐዱሽ የተከፈለው ግን በጣም ያነሰ መሆኑን እንደ መከራከሪያ አቅርበዋል። የእንግሊዝ መንግስት ባለፉት 4 ወራት ለወዶ ተመላሽ ስደተኞች 53 ሚሊዮን ክፍያ መፈጸሙን መረጃው አመልክቷል። ይህም በእንግሊዛውያን ዘንድ ያልተወደደ ድርጊት ሆኗል። ወደ ቀጣይ መረጃ አለፍን። የልዕለ ኃያሎቹ የኒኩሌር መሳሪያ ፉክክር ተፋፍሟል። ትራምፕ የኒኩሌር መሳሪያ ሙከራ እንዲያደርግ አዘዙ። የአሜሪካ ጦር ከ33 ዓመታት ወዲህ ለመጀመሪያ ጊዜ የኒኩሌር መሳሪያ ሙከራ እንዲያደርግ መታዘዙ ተሰማ። ውሳኔው ከሰሞኑ የሩሲያና ቻይና ድርጊትን ተከትሎ የመጣ ነው። አሜሪካ ለመጨረሻ ጊዜ የኒኩሌር መሳሪያ ሙከራ ያደረገችው እንደ አውሮፓ አቆጣጠር በ1992 ነበር። የቻይናና ሩሲያ ኒኩሌር መሳሪያ ክምችትና ልምምድ ያሰጋቸው ትራምፕ ፔንታጎን ጉዳዩን እንዲፈጽም ትዕዛዝ ሰጥተዋል። ትራምፕ ይህን ውሳኔ ያሰሙት ከቻይናው ፕሬዝዳንት ጂ ጋር በደቡብ ኮሪያ ከመገናኘታቸው ከሰዓታት በፊት ነው። ትራምፕ ትዕዛዙን ማስተላለፋቸውን በራሳቸው ትሩዝ ሶሻል ማህበራዊ ሚዲያ አማካኝነት አሳውቀዋል። ሌሎች ሀገራት የኒኩሌር መሳሪያ ፕሮግራምና ሙከራውን በማስቀጠላቸው እኔም የጦር ሚኒስቴር ሙከራውን እንዲቀጥል አዝዣለሁ ብለዋል። ፕሬዝዳንት ትራምፕ ለፔንታጎን የሰጡት ትዕዛዝ የምድር ስር የኒኩሌር መሳሪያ ሙከራ ይሁን አሊያም የሚሳኤል ሙከራ ግልጽ አልሆነም። የትራምፕ ውሳኔ ግን የሰሞኑን የሩሲያ ኒኩሌር ተሸካሚ ክሩዝ ሚሳኤልና ቶርፒዶ ሙከራን ተከትሎ የመጣ ነው። ቻይናም ያላትን የኒኩሌር መሳሪያ ክምችት ከሰሞኑ ማስፋቷ ይታወሳል። የሶስቱ ሀገራት ድርጊት በቀዝቃዛው ጦርነት ዘመን የነበረው የልዕለ ኃያላኑ የኒኩሌር መሳሪያ ሩጫ ዳግም ስለመጀመሩ ያመላከተ ሆኗል። ከሰሞኑ የወጣ አንድ ሪፖርት ቻይና አሁን ላይ 600 የኒኩሌር መሳሪያዎች ባለቤት መሆኗን ሲገልጽ እንደ አውሮፓ አቆጣጠር በ2030 ቤጂንግ የኒኩሌር ፈንጅ ብዛትን ወደ 1000 ለማሳደግ ማቀዷን ይፋ አድርጓል።
በሳምንቱ መጀመሪያ ትራምፕ ፕሬዝዳንት ፑቲንን የወቀሱ ሲሆን የዩክሬን ጦርነትን ከማስቆም ይልቅ የሚሳኤል ሙከራ ላይ መጠመዳቸውን ተችተው ነበር። አሜሪካ ከ3 አስርት ዓመታት ወዲህ የኒኩሌር መሳሪያን ለመፈተሽ መወሰኗ ግን በዋሽንግተን ፖሊሲ ላይ መጣ ትልቅ ለውጥ መሆኑ ተመላክቷል። ትራምፕ ቀደም ባለው የስልጣን ዘመናቸው አሜሪካ፣ ሩሲያና ቻይና በመሳሪያ ቁጥጥርና ቅነሳ አጀንዳ ለመነጋገር ሐሳብ አቅርበው ነበር። ቤጂንግ አጀንዳውን እውነታን ያልተከተለ ስትል ጥለዋለች። አሜሪካ የኒኩሌር መሳሪያ ሙከራ ካደረገች ቆየት ያለች ቢሆንም በጦርነት ላይ ጅምላ ጨራሽ መሳሪያ የተጠቀመች ሀገር ናት። እንደ አውሮፓ አቆጣጠር በ1945 በጃፓን ሂሮሺማና ናጋሳኪ ላይ 2 የአቶሚክ ቦምቦችን መጣሏ ይታወሳል። በተያያዘ መረጃ ትራምፕና ዢ ተስማሙ። በተጠባቂ የትራምፕና የዢ ቀጠሮ ፕሬዝዳንቶቹ ዛሬ ሐሙስ ተገናኝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስያ ሲያደርጉት የነበረውን ሰፊ ዲፕሎማሲያዊ ጉብኝት ከቻይናው ፕሬዝዳንት ጂ ጂንፒንግ ጋር ታላቅ ስኬት ብለው በጠሩት ውይይት አጠናቀዋል። ከውይይቱ በኋላ ኤርፎርስ ዋን በተሰኘው አውሮፕላናቸው ላይ ለጋዜጠኞች በሰጡት መግለጫ በሁለቱ የዓለም ታላላቅ የኢኮኖሚ ኃይሎች መካከል የነበረውን የንግድ ውጥረት የሚያረግቡ ቁልፍ ስምምነቶች ላይ መደረሱን አስታውቀዋል። ትራምፕ ከሺ ጋር ጥሩ ውይይት ነበረን ከማለት በቀር እስካሁን ይፋ የሆነ ምንም አይነት የንግድ ስምምነት የለም። ከ2019 በኋላ ለመጀመሪያ ጊዜ የተገናኙት ሁለቱ መሪዎች ያደረጉት ውይይት አስደናቂ ነበር ያሉት ፕሬዝዳንት ትራምፕ በውይይቱ ከተገኙት ዋነኛ ስምምነቶች መካከል ከፍተኛ ውጥረት የፈጠረው የብርቅዬ የምድር ንጥረ ነገሮች የንግድ ጉዳይ እልባት ማግኘቱ ይገኝበታል። ትራምፕ ከቻይና በኩል ምንም አይነት እንቅፋት የለም ቢሉም ስለ ስምምነቱ ዝርዝር ሁኔታ ግን ማብራሪያ ለመስጠታቸው ቢቢሲ ዘግቧል። ከዚህ በተጨማሪም ዋሽንግተን ከቻይና በሚመጣው የፌንታኒል ኬሚካል ግብዓት ምክንያት በሁሉም የቻይና ምርቶች ላይ ጣለችውን የንግድ ቀረጥ ወዲያውኑ እንደምታነሳ አስታውቋል። በመጪው ሚያዝያ ወር ወደ ቻይና ሊያቀኑ እንደሚችሉም ከዛ በኋላ ሺ ወደ ዋሽንግተን ሊመጡ እንደሚችሉ ዶናልድ ትራምፕ ፍንጭ ሰጥተዋል። በውይይታቸው ወቅት የታይዋን ጉዳይ ተነስቶ ከሆነ በሚል ከጋዜጠኞች ለቀረበላቸው ጥያቄ ትራምፕ በውይይታቸው ፈጽሞ የታይዋን ስም አለመጠቀሱን ገልጸዋል። በዩክሬን ጉዳይ ላይ ቤጂንግና ዋሽንግተን በጋራ ለመስራት ስምምነት ላይ መድረሳቸውን አሳውቀዋል። ቻይና በትላንትናው ዕለት ዳግም እንዲጀምር ያጸደቀችውን የአኩሪ አተር ምርት ከአሜሪካ መግዛት እንደምትጀምር ጠቁመዋል። የታሪፍ ቅናሽ አሁን ካለበት ምናልባትም ከ57 እስከ 47 በመቶ ቅናሽ ሊደረግ እንደሚችል ከንግግራቸው የተገኘ መረጃ ይጠቁማል። ከቤጂንግ ጋር በቅርቡ ይፋ ስምምነት ይኖረናል ብለዋል ትራምፕ። በእስያ በነበራቸው ይፋ የሥራ ጉብኝት የሰሜን ኮሪያው መሪ ኪም ጆንጉን ሳያገኙ ቢመለሱም ዳግም እንደሚመጡና እንደሚያገኟቸው ገልጸዋል። ከኪም ጆንጉን ጋር ጥሩ ወዳጅነት አለኝ ብለዋል ትራምፕ። ጉብኝታቸውን በማሌዥያ የጀመሩ ፕሬዝዳንቱ በታይላንድና በካምቦዲያ መካከል የሰላም ስምምነት እንዲፈረም አስችለዋል። በመቀጠልም በጃፓን ከአዲሷ ጠቅላይ ሚኒስትር ሳናኤ ታካይቺ ጋር ተገናኝተው በብርቅዬ የምድር ንጥረ ነገሮች ላይ ትብብር ስምምነትና የአሜሪካና ጃፓን አዲስ ወርቃማ ዘመን የተሰኘ ስምምነት ተፈራርመዋል። በደቡብ ኮሪያ በነበራቸው ቆይታ ደግሞ ከፕሬዝዳንት ሊ ጄሙንግ ጋር የጋራ ቀረጥን ከ25% ወደ 15% ለመቀነስ የተስማሙ ሲሆን በምላሹም ደቡብ ኮሪያ በአሜሪካ የ$350 ቢሊዮን ኢንቨስትመንት ለማድረግ ቃል ገብታለች። በተጨማሪም አሜሪካ ለደቡብ ኮሪያ በኒኩሌር ኃይል የሚሰራ የባህር ሰርጓጅ መርከብ ለመስራት የሚያስችል ቴክኖሎጂ እንደምታጋራ ትራምፕ ገልጸዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።